አብርሽ ታመመ። በጣም ያሳዝናል። ሩታ ከምትባል ሴት ጋር ተጣብቆ ህይወቱ ምስቅልቅል አለ። ማትረባ ርካሽ ሴት ማለት ነው። ሰላም ጤና ይስጥልኝ። የተከበራችሁ ስለ ዩቲዩብ ሚዲያ ተከታዮች እንኳን ወደ ቻናል መጣችሁ። ይቻላል ደስና ሰብስክራይብ ላይ ሼር በማድረግ እያበረታታችሁኝ ዛሬ እንግዲህ ስለ አብርሽና ስለ ሩታ ነው የማወራው። እሱ ምንድነው ብዙ ጊዜ በሰሞን ነገሮቹ እንትን እያሉ ነው፣ በጣም እየተናፈሱ ነው። እሱ ምንድነው የአብርሽ ጥፋት ነው ያሉ በሩታን እየደገፉ እንግዲህ ያው ጉልበት ኃይል ሆነዋት እንግዲህ ጥላ ወታደሽ ማለት ነው። እሱም እየተሰቃየ ነው ብቻውን። ምክንያቱም አንዳንድ ጊዜ ተጋውቶ አለመግባባት ይሰውራችሁ ማለት ነው። የሰው ልጅ እነሱ ምንድነው የቀራቸው? እግዚአብሔር ይመስገን ይሰራሉ፣ ገና ወጣት ናቸው። እግዚአብሔር ይመስገን ብር እንደፈለጉ ያገኛሉ። ድራ እንደገኝ ምንድነው አላስማማቸው ያለው? እቺ ጨቅጫቃ በቃ ስትመጣ አልቅሳ፣ ስትሄድ አልቅሳ፣ ስትመጣ አልቅሳ። እንዴ ምን ሆነሽ ነው አንቺ? ልጁን ተይው እንጂ እስቲ ያት ምሳሌ እነ ፍቅርን ጭቅጭቅ ምን ያቁም አንቺ ዘላለም እንደተጨቃጨቅሽ ልጁን እኮ ወዳሽው እንዴ። ብዙ ሰዎች ምንድነው የሚለው ፍቅርዬ እንኳን ከሩታ ከዘም ከአብርሽ እንኳን ተላቀቅሽ ይዋታል ማለት ነው በኮሜንት ላይ አይደለም። አይታችሁታል እንዴ ከፍቅር ጋር ሲሆን እንዴት ደስታው እንደሚመለስ። ከፍቅር ጋር ሲሆን እኮ በቃ ከልቡ ነው የሚደሰተው። ማን የመጀመሪያ ፍቅር የመሰለ የለም። ገባችሁ አይደለ? በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ማለት ነገሮቹ በምን ተጣሉ ባይታወቅም ያው እንግዲህ ተሸፋፍኖ ህይወት እንደዚህ ሆነ እንጂ ማለት ነው። እና አንዳንዶቹ በቃ የጨቅጫቃ ይህንትን ሩታዬ የኔ ስስት እሷ ናት እኮ ነገር እያባባሰች ያለችው። እሱ እኮ በጣም ብልጥ ነው ማለት ነው። ለምን ያቺ እንትና የምትባለው እንኳን ነጽ እንኳን ብትመጣ እኔ መጀመሪያ አናግሪያት ሚዲያ ላይ እንትን ብያለው ነገር አስተካክዬ ከተረጋጋች በኋላ አንቺ ጋር አገናኘቻት ምናምን አላ። ከዛ ተገናኛችሁ ያለውን ነገር አወራችሁ፣ ተጨቃጨቃችሁም ተቦጫጨራችሁም ችግር የለም ተለያያችሁ። ከዛ እሱ ቡታጅራ ያለውን ነገር ለማስተካከል ሲሄድ እንዴ ከሷ ጋር እኮ ነው ሄዶ ብለሽ ነገር እሱ እኮ ከሷ ጋር አይደለም እኮ ሄዶ ከሷ ጋር ነው ሄዶ ብለሽ ነገር አቀጣጥለሽ ህይወትሽን በጠበጥሽ ማለት ነው። ደግሞ ትናንትና መጣሽና ቢለምንሽ አልመለስም ወደ ቤት አልመለስም ተው ከውን በኋላ ደግሞ እንጂ ለሱ ታስብለታለች። እናንተ ተንከባከቡት። ኧረ እባክሽ ጥለሽ ሄደሽ ማን አንቺን ባል መንከባከብልሽ? አንቺ መቶጁ ከሆነ ለምን ይቅርታ አታደርጊለትም? ለምን ህይወታችሁን አትኖርም? ቤታችሁን ለምንድን ነው ሲወል የምታደርገው? እንደዚህ ከሆነ ልጁ በሽተኛ ነው የሚሆነው፣ አይቆይም። የሰው ልጅ እኮ በሽተኛ ሳይታወቅ ነው በሽተኛ የሚሆነው። ሁልጊዜ ንዴት እንደገና በወጣትነቱም ልብ ድካም ሊይዞ ነው እንዴ? ኮማታቶች ደግሞ እንዳትጮህብኝ ለምን እንደዚህ ርሱን ጻፍሽ ብለሽ እንዴ እሷን ስደቡ ማለት ነው። እሷ ወደ ይሄን ነገር ቆመሽ ልጁ በቃ ልብ በሽተኛ ነው የሚሆነው። ለምን መቀጨቅጭቅ ጥሩ አይደለም። ሰላም የሰው ልጅ ሰላም ነው የሚያስፈልገው። እኔ ራሷን ሳወራ ደካመኝ ሆነት ሁልጊዜ ኝኝኝ ነው የምትለው። ልጁን ሰላም አሰጠውም። በእውነት በጣም ነው የምትነው፣ በጣም የምታሳፍረው በጣም። አረ ተይው ልጁን ተይው እንጂ ሳይሆን በዚህ እድሜው እንደዚህ ማድረግን ጥሩ ነው ታያለሽ። ይሄ ሚዛናዊ አይደለም። በቃ ይቅርታ አለሽ እኮ እንዴ። እኔ ራሱ ይፈራሱ አሳዘኝ። እሺ በኔ ከሆነ ይቅርታ ለመነሽ እኮ ለምኑኛልሽ ሀቢብቲ። ይሄ እኮ ትዳር ነው። ትዳር ደግሞ ቀልድ አይደለም። የሱ ልጅ ተሸክመሽ የት የምትዘሩ ነገር አይደለም። የሱን ተሸክም ሌላ ወንድ ይዛሉ ብቲ አይቻልም። እሺ ይሄ ልጅ ብሎ ጥሎሽ ይሄዳል። ያው ቡታጅራ ሊሄድ ነው አላ ደከመው ሄዶ ከእናቱ ጋር ይቀመጣል፣ ሰላሙን ያገኝ እና ታዲያ ምን ያድርግሽ? ሁልጊዜ አንቺ ያዙ ልቀቁኝ የምትይ ደግሞ የሩታ በጎች ደግሞ ማለት ነው። አርፋችሁ ተቀመጡ። የምትሰማችሁ ከሆነ እሷን መከሯት፣ ይቅርታ ታድርግለት። እንዴ ምን ሆናችሁ ነው? ትዳር እኮ እንደዚህ አይደለም አይደለ? የኔ ጀግና በኮመንታተሮች የኔ ጀግና የኔ ቆራጥ እንግዲህ አንቺ እኮ ባልሽ እየቀጠቀጣሽ ነው እያንዳንድሽ ልጅ ወልደሽ ስደት የመጣሽው ማለት ነው። ባልሽ እየቀጠቀጣሽ ነው አብረሽ የምትኖር። የራሳችሁን ህይወት ደብቃችሁ የሰውን ህይወት እንትን ለማለት እሷን ጀግና አድርጋችሁ እሱን እንትን አድርጋችሁ ከዛ በኋላ ህይወቷን ለመበጥበጥ
ይህ ህይወት የሷ ህይወት ብቻ ነው። የሷና የሱ ብቻ ነው። በእነሱ በሁለታቸው የእንትን የሚወሰን ብቻ ነው እንጂ በኮመንታተሮች እሷ እኮ ኮመንት ስለምታይ ነው። ኮመንት ስለምታይ ጀግና ስለሚወስ 8000 እና 10000 ኮመንት ስለሚጻፍላት ማለት ነው። ያን ቤተሰብ ይሆን ያን ነገር ቤተሰብ አይሆንሽም። አዎ ብር ታገኝባቸዋለሽ። ላከን የዚህን ያህል ብር ብታገኝም እሱ ሰው ከሌለሽ ደስታ አይሰጥሽም። ይሄን ደግሞ ማሰብና ማገናዘብ ያስፈልግሻል። በእውነት ነውር ነው። እንደዚህ አይደረግም። ልጅን እንኳን አሰቃየሽ እንዴ ልጅ እኮ አሳዝነኝ። እውነት በቃ አሳዝነኝ። ምን አለ ይግዛን ጊዜ ያዙ ልቀቁኝ አፈቀርኩ ብለሽ መተሽ አለቀሽ። ንፍርቅ ማለት ነው። አሁን ደግሞ ተነፋርቀሽ ሄድሽ። ደግሞ መቼ ነው ደግሞ ካናዳ ሄዳለሁ የምትጀምሪው? ሁሉ ጊዜ እስኪ አንድ ቀን ሰላም እንዴ ልጁን ሰላም ስጪው እንጂ የሰው ልጅ እኮ ማለት ነው ሰላም ነው የሚያስፈልገው አይደለም እንዴ? የሷ ሁልጊዜ በቃ ሁልጊዜ ማልቀስ በዛ የተነሳ እሱ በሽታ ሊይዘው ነው እንዴ? አረ ቤተሰብ ምከሩት ወይም ምከሯት። እሷ ጭራሽ አትሰማም። በነገራችን ለምትሰማው ይሄ እዞሽ የሚሏት የኮበታተሮች የሉ እሷ ነው እድረሱ ብትሰማው እንጂ ሌላ አትሰማም። ሌላ ምንም ነገር አሰማም። ማለት ለመናገር ይሄ ደግሞ የጎዳሻል እንጂ አይጠቅመሽም። በፍጹም አይጠቅመሽም። ነገ ትጎጅበታለሽ፣ ነገ ተጸጸትበታለሽ። የምታደርገውን ነገር ለይተሽ ማወቅ ይኖርብሻል። ትዳር እንደዚህ ቀላል ነገር አይደለም። ጀግና የሚሉሽ ዝም ብለው ነው። የምን ጀግና? ለምን ነው ጀግና? የት ሄደሽ ነው የተዋጋሽው ጀግንነት? ይሄ በ10 ብርና በ100 ብርና በ200 ብር የቀያየርሽ ቲሸርትና ሱሪ ራቆችን ስለምሄድሽ ያ ነው ጀግንነት ማለት። በቃ የመዳም ቀሞች ጀግንነት ለእናንተ ነው። ጀግንነት ማለት የመዳም የአረብ ሀገር ሴት ናት። ገባችሁ? ጀግና ራሳችሁን ጀግና ብላችሁ ጥሩ። እሷ የምን ጀግና ነው? ጀግና በሄደበትም ሄዳ አታውቅም። አይገርማችሁም? ደግሞ እኔ የሷ ጠላቻ የለብኝም፣ ግን የምታደርገው ነገር ልጁ ልታሳብደው ነው እንዴ? ልጁን አብረሹ በቃ ማበዱ አይቀርም፣ ጤና ማጣቱ አይቀርም። በዚሁ ከቀጠለ ከይቅርታ በላይ በዚህ ላይ ምን አለ? ምንም ነገር የለም ከይቅርታ በላይ። ጉድ እኮ ነው እንዴ! ምን ሆናችሁ ነው? ይሄ እንደዚህ አይደረግም። እንደዚህ ነውር ነው። ትዳር እንደዚህ ላንቺ እንደዚህ ቀላል ነው እንዴ? ላንቺ እንደዚህ ያደረግሽ እንደዚህ እንትን እያለሽ እንደዚህ እኮ በፍጹም የሚደረግ ነገር አይደለም። በፍጹም ነገ በሱ ህይወት እንዴ እወደዋለሁ ብለሽ መጣሽ። በቃ በህይወቱ እየተጫወትሽ ነው። ምንም አትግባቡም። በቃ አንቺ ባልሆን እንዴ ባልሽ ነው። በቃ ረገጥ አድርጎ ሲይዝሽ እሺ ብለሽ ማለት ረገጥ ስልሽ የሆነ በድሎሽ ምናምን ሳይሆን የሆነ በቃ እሱ ያለውን አንዳንድ ጊዜ መስማት አልባ የኔ ወዴ የኔ ፍቅር እሷ ነፂን ያገኘው ፈልጊያት አይደለም፣ ግን ይሄ ይፈጠራው ተማክረን ነበር ግን በቃ እሷን አረጋግቻት እናገናኛችሁ ብዬ ነው ብሎ ነገረሽ አይደል እንዴ? እሺ በቃ እንዳልክ ይሁን ብለሽ እንትን ማለት አለብሽ። አንዳንድ ጊዜ ሁሉን ነገር እኔም የለውበትም ብለሽ እንትን ማለት ነበረብሽ ማለት የለብሽም ነው ለመናገር። ይሄ ደግሞ ለአንቺ ለትዳርሽ ለቤትሽ ለነገ የሚጸጽትሽ ነገር አታድርጊ። ነገ ይጸጽትሻል። እኔ የምለው ሁልጊዜ ነው ይጸጽትሻል። እና ተመለሽ ወደ ቤትሽ። ልጁን ማታሳብጁ ማትወኙ ከሆነ በጊዜ ተፋች። ደግሞ ነገ ወረቀትሽ ትመጫለሽ። ወረቀቱ የፍቺ ወረቀት የታለ ብለሽ ደግሞ ትመጫለሽ። ደግሞ የማያልቀው ካናዳ ደግሞ ስለ ካናዳውማ በሌላ ጊዜ ቆይ አወራለሁ። የካናዳው ነገር ግን የደረሰ የካናዳው ነገር ጉድ እኮ ነው። ሁልጊዜ ሻንጣ ይዘሽ እንደሄድሽ። ለማንኛውም ልጁን አታሳብጁ። ማማ በሽታ መግዛቱ አይቀርም በዚሁ ከቀጠለ ማለት ነው እንዴ። በሰው ህይወት አንቺ መጫወት የማትፈልጊ ከሆነ አልፈልግም ማለት ነው። ለምንድን ነው በሰው ህይወት አንቺ የምትጫወቹ? ለምን ትጫወቹበታለሽ? እነዚህ አይደረግም። ይቅርታ አለሽ። ከይቅርታ በላይ ታዲያ ምን አለ? ምንም የለም ከይቅርታ በላይ። የሰው ልጅ ብዙ ነገር በድሎ ይቅርታ ይላል አይደል እንዴ? አንቺ ለምን ይቅርታ አታደርጊላትም? ችግርሽ ምንድን ነው? አንቺ ተናገሪ።
ለማንኛውም ግን ልጅን አታሳብጁ። አብርሽ እያይዙ እንግዲህ ፈጣሪ እንግዲህ ብርታቱን ይስጥህ። እስከሆነ ድረስ ትቀመጣለህ፣ ካልሆነ ደግሞ የራሷ ጉዳይ። እንዴ ለምን ትጨነቅላታለህ? ለማንኛውም ቤተሰብ ስለምታበረታቱኝ አመሰግናለሁ። አሁንም አበረታቱ። ቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ ያበረታታችሁ። እርሱን እያያችሁ ደግሞ አትስደቡኝ እሺ ውዶችዬ። እኔ ምክር ነው እንጂ ምንም እንትን አላልኩኝ። ምንም ያደረኩት ነገር የለም። ቪዲዮን እስከ መጨረሻው ብታዩ እና ተሰድቡኝ ነበረ ማለት ነው። ወዳችኋለሁ። የስደት እህታችሁ ነኝ። አበረታቱኝ። መልካም ጊዜ